ለምን አርሰናል ብሬ? Actually, ጥሩ ጥያቄ ነው and I think I need to respond to this. So እኔ አይ ቲንክ እንደኔ ይመስለኛል ብዙ ኢትዮጵያውያን ብዙ አፍሪካ ውስጥ አሁን አርሰናል ኢዝ ዘ ሞስት ፖፑላር ቲም የሆነበት ምክንያት በነ ቴሪ ኦንሪ ጊዜ የነበረው ዛሬ 20 ምናምን 25 ኢንቪንሲብል ምናምን በነበሩበት ጊዜ ከዛ ቀደም ብለህ ያሉ 5 ዓመታት ምናምን አርሰናል ፕሪዶሚናንትሊ ጥቁር ተጫዋቾች ያሉበት ቲም ነበር። ትዝ ይላችሁ እንደሆነ በእንትና ጊዜ በነ ቴሪ ኦንሪ ጊዜ ቪዬራ የአፍሪካኖች ኮሎ ቱሬ 8 ተጫዋች ከ11 ጥቁር ነበር። ብዙ አፍሪካዊ ነበር። ስፖርት ላይ በጣም ኃይለኛ ሬሲዝም አለ። ይሄ የጥቁር ተጫዋቾችን የማናናቅና እንትን የማድረግ አሁን አንዳንድ ጊዜ በፊት አሁን እንደው ትንሽ ተሻሽለው ነው እንጂ እነ ስፔን ምናምን እኮ ጥቁር ተጫዋች ሲመጣ የጦጣ ድምፅ ምናምን ያሰሙ ነበር እነ ጣሊያን እና ያ በጣም የሚያናድድ ነገር ነው። ኳስ እየወደድክም ይሄ ሬሲዝሙ በነገራችን ላይ በእግር ኳስ ብቻ አይደለም። አሁን አሜሪካን ፉትቦል ነው በጣም ወደው እንትን የአሜሪካን ፉትቦል ካፒቴኑና ዋና ቲሙን የሚመራው ኮርተርባክ ይባላል። ኳሱን የሚያቀብለው እኔ አሜሪካን ስገባ 1980 አይገባንም ነበር። 2-3 ዓመት ፈጅቶብኛል በደንብ እንትኑን እስከማውቁ። ጥቁር ኮርተርባክ የሚባል ነገር የለም። 90% ተጫዋቹ ጥቁር ነው። ዋና መሪነቱ ግን ኮርተርባክ ግን የሚወረውረው ብቻ ነው። የሚገፋው አይደለም። ይሄ የሚገፋው ምናምንና ጠንካራ መሆን ስላለበት መሰለኝ ጥቁር ፊዚካሊ በጣም ሌበሩን የሚያደርግ እና ዋይዝ ሲባል ጥቁር መምራት አይችልም ይሉ ነበር። ሊትራሊ ጥቁር መሪ መሆን አይችልም እና ይሄ አርሰናል ሲመጣ እኔ አምታይም ወደ ኋላ ሄጄ ዋይ ኦል ኦፍ አሳር እና ያ ፒሪየድ ወዝ በእግር ኳስ ጥቁሮች ኤንድ ብዙ አፍሪካኖች ነካኖ የነበሩበት ጊዜ ነው። ቱሬ ቅድም እንዳልኩት ሌሎቹም ዛ የፈረንሳይ ጥቁሮች በጣም ፕላስ የሚጫወቱት ጨዋታው እሱ ቢዩቲፉል በዛ ይሄ ትንሽ አይ ቲንክ ጥቁሮች ትንሽ ፋንሲ ነገር እንወዳለን አይደል? ዝም ብሎ ማሸነፍ ብቻ አይደለም፣ ጌሙን አሳምሮ ዛት ወዝ እኛ አርሰናል ቲፎዞ የሆንበት ጊዜ። ከዛ በኋላ ዩ ጀስት ቢከም ከዛ በኋላ እኮ በቃ ዝም ብሎ እንደ እንትን ትሆናለህ። እኔ አሁን ኢሞሽናሊ በጣም ኢንቮልቭድ አይደለሁም። በደንብ ደም ብዛቴን ብዙ ጊዜ ስለሚያመጡት ስፔሻሊ ሌትሊ ትቻለሁ ብሎ ኢሞሽናሊ ማበድ ምናምን